ማለት አቴንሽን ተማምኖ ሰው ልጅ ይወልዳል። ከትልልቅ ከሌክዠሪ ስጦታ ጀርባ የሆነ ካልኩሌትድ የተደረገ አቴንሽንና ገቢ ስላለ ሶሻል ሚዲያ ላይ ማስታወቂያ እንደሚሰራ ለማኝ ሰው አይቻላቅ። የምታከብሩን እናንተ፣ ጉራችንን የምንዘው እናንተ ላይ ሰው የሚያደርገን የእናንተ እይታ፣ ጉራችንን የምንነዛው እናንተ ላይ። ጤናማ ፍቅር አለ፣ ጤናማ ቤተሰብ አለ። ለኮመርሻል ፐርፐስ ከቀረበ ለእይታ ከቀረበ ግን ለንግድ ቀርበዋል። ለንግድ ሲቀርብ ደግሞ ተቀምመው ነው የሚቀርቡት። መኪና ሲገዙ ቤት ገዛሁላት፣ መኪና ገዛሁላት ምናምን ሲሉና ሰርፕራይዝ አረኳት ሲሉ የምታምኑ ከሆነ በጣም ህፃናቶች ናችሁ ማለት ነው። በጣም ህፃናቶች ናችሁ። ወንድም አለም ለምነ ነው፣ እህት አለም ለምነሽ ነው ማለት ኮፒ ሊንክ አድርጉልኝ ምናምን ብለሽ ነው መኪናም ብትገዢ ወይ የተሻለ ነው። and you are the product። እናንተኑ ነው የምንሸጠው፣ እናንተኑ ነው የምናታለው ነው። ከማህበረሰቡ ገለል ያለና ሻል ያለ ህይወት እየኖሩ መሆኑን ማሳየት አለባት። በታክሲ አይሄዱም፣ ሁሉም በራይድ ነው የሚሄዱት። ምኑን ሴት ሆንሽ፣ ይሄማ ከሌለሽ ምኑን፣ ይሄን ካልገዛልሽማ አይወድሽም፣ እንዲማ ካላረግሽ። ሰላም እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የምለቀው ቪዲዮ ይደርሳችኋል። ዛሬ ለወቀሳ ነው የመጣሁት። አይገርማችሁም? አይገርማችሁም? አቴንሽን ተሰጠኛ። መቼም ብዙ ሰዎችን አይታችሁ ከጊዜ በኋላ በጣም የተቀየሩባችሁ ሶሻል ሚዲያ ላይ ያሉ ኮንተንት ክሬተሮች ምናምን ታያላችሁ አይደለ? እና እናንተው ታብታብ አርጋችሁ፣ እናንተ ሪፖስት አርጋችሁ፣ እናንተ ኮፒ ሊንክ አርጋችሁ፣ እናንተው ላይ ጉራቸውን የነዙባችሁ ብዙ ኮንተንት ክሬተሮች አሉ አይደለ? እሺ፣ ለዛ ሁሉ ምክንያት እናንተው እንደሆናችሁ ልነግራችሁ ነው። ኦኬ? ሰሞኑን ይቺን ሁለት ቀን እንደሰጣችሁኝ አቴንሽን ከዚህ በፊት ተሰጥቶኝ አያውቅም ብዬ አስባለሁ። እንደምንመራበት አቴንሽን ኢኮኖሚ እንደዚህ አይነት እይታ ሳገኝ እግዚአብሔርን ባልፈራና ሰውን ባላፍር የማደርገው ነገር ምንድን ነው? እንደዚህ አይነት ይዘቶችን መቀጠል ነው። ምክንያቱም አቴንሽን ያስገኝልኛል እንዴ። በቀን 3000 ቪው ብቻ ከሚኖረኝ 10000 ቪው እኮ በጣም ለኔ ጥሩ ነው። ስለዚህ አብዛኞቻችሁ ኮንሱም የምታረጉት ነገር ሰው ከኢኒሺያል ኢንትረስቱ ዳይቨርት እንዲያደርግ ታረጉታላችሁ። ኦኬ? መጀመሪያ ከማስተማር ክህሎትን ከማጋራት የሆነ ጥሩ ኢንፎርሜሽን ከመናገር ይጀምሩና ያ ነገር ብዙ አቴንሽን እንደማይሰጠው ሲገባቸው፣ እስፔሻሊ ደግሞ ገንዘብ ሜክ ማድረግ የሚፈልጉ ሰዎች ሁሌም ቢሆን የሚጠባበቁባት ሰዓት አለች። ልክ አንድ ቪዲዮቸው ቫይራል ከወጣ ተመሳሳይ ኮንተንቶችን መልሰው መላልሰው ይሰራሉ። ትናንትና ድንገት ቲክቶክ ላይ ገብቼ ስክሮል ሳደርግ ሚስት ተናዳ ነው የሆነ መስበሪያ ነገር ይዛለች። ኢትስ ስቶለን ኮንተንት። ከዛስ ቴሌቪዥኑ ልሰብረው ስትል ቴሌቪዥኑ ውድ ነው፣ ስልኳን ልሰብረው ስትል ስልኳ ውድ ነው፣ እንትኑ ልሰብረው ስትል ከዛ ስታይ ባሏ አለ፣ ከዛም ባሏ ለማምታት ታሯርጣለች፣ ባሏም ይሮጣል። ወይኔ ሶ ዲስግሬሲንግ እኮ በጣም ዲስግሬሲንግ ነው። በእውነት ነው ብላችሁ ለቀልድ ቢሆንም ራሱ ዲስግሬሲንግ ነው። ከዛ ወንዶቹም ደግሞ they don't feel bad as long as ገንዘብ እስከሰሩበት ድረስ። በጣም ያፈርኩት አንድ ሰው ሲናገር እዚሁ ሾርት የሚሰሩ ካፕሎች አሉ። ማስታወቂያ በነፃ ስራ ይለኛል እንዴ? እኛ እኮ ልጃችንን ልናሳድግበት ነው እና ማለት አቴንሽን ተማምኖ ሰው ልጅ ይወልዳል ማለት ልጃቸው ሲያድግ ምንድን ነው የሚሰማው? እኔ እኮ አንተ የሰው ፊት ገርፎኝ ነው ምናምን ሊለው አይደለ? ሰው ኢኒሺያሊ የነበረው ዲዛየር ሀሳብን ማጋራት የሆነ ነገር ሼር ማድረግ አልታየ ሲላቸው እናንተ ማየት የምትፈልጉትን ኮንሱም ማድረግ የምትፈልጉትን ነገር ይሰጧቸዋል። ስለዚህ አንድም ይዘት ፈጣሪዎችን ኮራፕት የሚያደርገው ነገር ቢኖር ቫሊዴሽን ነው፣ እይታ ነው፣ ማረጋገጫ ነው። እኔ አሁን እቺኑ ለቀን የሰራሁትን ነገር በደንብ አምንበታለሁ። ብትሰድቡኝም ብታንጓጥጡኝም እትጂ እንዴት ያለሽ ብትሉኝም ብዬ ነው የሰራሁት።
ግላድሊ ኦልሞስት ሁላችሁም ነው ሰፖርት ያደረጋችሁት። ሰፖርት ባታረጉትም ነበር የምሰራው። ኦኬ ቫሊዴት እንድታረጉኝም አልነበረም የምሰራው። ምክንያቱም የማምንበትን አውቃለሁ። ድሮም ጀምሮ ነው የተናገርኩት ይሄን ነገር ልክ ስላልሆነ ለታናናሾቻችን ኢሉዥን ይፈጥራል፣ ልክ ያልሆነ አመለካከት ይፈጥራል። አት ዘ ሴም ታይም ደግሞ ለትዳር ያለንን ኢሜጅ ያበላሻል። ይህን ነገር ደግሞ ታናናሾቼ አንደርስታንድ እንዲያደርጉ ፈልጋለሁ ብዬ ከሚል ኢንቴንሽን የተነሳሁት። የእናንተ እይታ ግን ኢንቴንሽኔን ሊቀይረው ይችላል። እንደዚህ አይነት ነገርን ቫሊዴት ስታደርጉልኝ ከመጀመሪያው ኮንተንት ይዘቶች ይወጣና እንደዚህ አይነት ነገር ብቻ ሰራለው እና ደግሞ ሶሊ ይሄ ዩቲዩብ የገቢ ምንጬና የሰርቫይቫሌ ምክንያት ከሆነ ኢንስቴድ ኦፍ ቫሉየብል የሆነውን ነገር ለእናንተ ከመስጠት ይልቅ የትኛው ነው ሞር ገቢ የሚያመጣልኝ ብዬ እናንተን እንደ ፕሮዳክት ቁጭ ብዬ ልከታተል እችላለሁ። የትኛውን ስሰራ ነው ቫይራል ይወጣልኝ? በቃ እንደዚህ አይነት ኮንተንት ነው የምሰራው። ለምን? ገንዘብ ማግኘት አለብኛ። what makes more money ነው። ምን ቫልዩ ይሰጣቸዋል አይደለም፣ ምን አዌክን ያደርጋቸዋል አይደለም፣ ምንድነው ራሳቸውን የሚያሳያቸው አይደለም፣ ምንድነው ገንዘብ የሚሰራልኝ የሚለው ነገር ጋር ፊክሴትድ እንዲሆኑ ታረጓቸዋላችሁ። ኦኬ አብዛኛው ደግሞ ወይ ይሄ ነው የሚባል ስራ የለውም ወይ ደግሞ ስራው ፉል ታይም ስራው ኮንተንት ክሬተር መሆን ነው። ስለዚህ የገቢ ምንጫቸው እስከሆነ ድረስ ፎከስ የሚያደርጉት የትኛው ነገር ነው ሞር የገቢ ምንጬን የሚጨምርልኝ እንጂ የትኛው ነገር ነው ለማህበረሰቡ ቫልዩ የሚሰጠው የሚለውን ነገር በፍጹም ፎከስ እንደማያደርጉ ግልጽ ነው። ብዙ ጊዜ ያላስተዋላችሁት ብዙ ኮንተንት ክሬተሮች የብዙ ሰዎችን ኢንሴኪዩሪቲ በጣም አድርገው ነው ፊውል የሚያደርጉት። አንዳንድ ጊዜ በስኪናችሁ ኮምፎርታብል ካልሆናችሁ፣ በቆዳችሁ የማትተማመኑ ከሆነ፣ የሆነ ነገራችሁን የማትወዱት ከሆነ ያንን ኢንሴኪዩሪቲ ፊውል አድርገው ሞር ኢንሴኪዩሪቲ ይጨምሩባቸዋል። ወይም ደግሞ ያንን ነገር ለማስተካከል የምትሄዱበት መንገድ በጣም እንዲረዝም ነው የሚያደርጉባችሁ። ለምን? የእናንተ ኢንሴኪዩሪቲ ለአንዳንዶች የገቢ ምንጭ ስለሚሆን ማለት ነው። እና ለምሳሌ በዚህ ዘመን መቼም ሂውማን ሄር የሌላት አለች ብዬ አላስብም። ሂውማን ሄር ባይኖራት እንደ ላይክ ሂውማን ትገዛለች አይደል? እንዲህ ካላረግሽ ይሄ ሂውማን ከሌለሽማ ምኑን ሴት ሆንሽ፣ ይሄማ ከሌለሽ ምኑን፣ ይሄን ካልገዛልሽማ አይወድሽም፣ እንዲማ ካላረግሽ ብለው ኢንሴኪዩሪቲዎቻችንን ክፍተቶቻችንን ሞር ለነሱ ገቢ ማግኛ መንገድ ነው የሚያደርጉት። አብዛኛውን ኮንተንት ክሬተር ኢን ቢትዊን ነው። አይታችሁ ከሆነ በጣም ሰላማዊ ናቸው። ሀሳባቸውን ቦልድሊ መናገር አይችሉም። የሚያምኑበትን ነገር ቦልድሊ መናገር አይችሉም። ለምን? ፕሊዘር ናቸው። ሰውን ማስደሰት አለባቸው። ሰውን ሁክድ አድርገው ለማስቀረት ገንዘቦቻቸውን ለመስራት የሚያምኑበትን ነገር አይናገሩም። የሆነ ነገር ፍሊፕ ካረገ እንኳን ወዲያው መጥተው ሽቁጥቁጥ ብለው ይቅርታ ይጠይቃሉ። ለምን? አስሎንጋስ ገቢ የሚያገኙበት ነገር እስከሆነ ድረስ የሰውን አቴንሽን የሰውን ተቀባይነት ሜንቴን ማድረግ ይፈልጋሉ። እኔ አላየውም በጣም ደፋር አቋሙን የሚናገር ኢንፍሉዌንሰር እስካሁን ብዙ አልገጠመኝም። ለምን? አቋሙን በድፍረት ቢናገር ማስታወቂያ ያጣል፣ ተቀባይነት ያጣል፣ የሆነ ነገር ይሆናል። እንዲህም የተናገሩት ብዙ ሪጀክሽን የደረሰባቸው ብዙ ሰዎች አሉ። ስለዚህ ኮንተንት ክሬተሮች ኮንስተንትሊ እያደረጉ ያሉት ነገር ምንድነው? አንደኛ የሰውን ኢንሴኪዩሪቲ ፊውል ያደረጉበታል። ሁለተኛ ግን ሁል ጊዜም ቢሆን ተወዳጅነትና ተቀባይነታቸውን ለማስቀጠል የሰውን ኢንትረስት የሚጠብቁ ይሆናሉ። ሁል ጊዜ አዛኝ፣ ኬር አድራጊ። ስለ ሴትማ እንዳትመጡባቸው። በሴት ጉዳይማ ፔሬድ የሚያዩ እስኪመስሉ ድረስ ለሴቶች በጣም ርህራሄ ያላቸው ነው የሚመስሉት። ኢትስ ፕሊዚንግ ቴንደንሲ። ኬር አድርገው አይደለም። ለኢንፍሉዌንሰሮች የምትሰጧቸው አቴንሽን ትራፕ ያደርጋቸዋል፣ ወይም አንድ ነገር ላይ ስቲክ እንዲያደርጉ ያደርጋቸዋል። ለምሳሌ ገና አንድ ኮንተንት መስራት የጀመሩና ቫይራል የወጡ ልጆች አይታችኋቸው ከሆነ ማናቸውም በታክሲ አይሄዱ። በጣም በሚገርመኝ ሁኔታ በታክሲ አይሄዱም። ሁሉም በራይድ ነው የሚሄዱት። ሻል ካለ መኪና ይገዛሉ ወይ ይከራያሉ ማለት ነው። ለምንድን ነው እንደዚህ የሚያደርጉት? አዛን ኢንፍሉዌንሰር የሚጠበቅባቸው ነገር ምንድን ነው? ከማህበረሰቡ ገለል ያለና ሻል ያለ ህይወት እየኖሩ መሆኑን ማሳየት አለባቸው። እና ከገጠርም ይምጡ ከሆነ ቦታም ይምጡ ልክ ኢንፍሉዌንሰር መሆን በጀመሩ ማግስት በታክሲ መሄድ አይችሉም።
በባስማ ተዉት። በፐብሊክ ትራንስፖርት አይሄዱ፣ ፐብሊኩ የሚያደርገውን ነገር አያደርጉ። ለምን መሰላችሁ? እነሱ አንድ ስቴፕ ከህዝቡ ከፍ ስላሉ የሆነ ላይፍ ስታይል ሜንቴን ማድረግ እንዳለባቸው ነው የሚያስቡት። ገንዘብ የሌላቸው ጊዜ ያው ቤታቸው ይቀመጣሉ ማለት ነው። በእግሬ የምመላለሰው እኔ ኦቴንቲሲቲ ይቀርና ትክክለኛው ማንነታችን ይቀርና ፐርፎርመር ነው የምንሆነው። ማን ነው እንዲህ ልንሆን ያደረገን? እናንተና የእናንተ ኤክስፔክቴሽን። እናንተና የእናንተ ኤክስፔክቴሽን። ሰው በታክሲ ካገኘን እንዴ በታክሲ ትሄጃለሽ እንዴ? ኦፍ ኮርስ። ለምንድን ነው የማልሄደው? አንዴ ወፍጮ ቤት አንዷ አገኘችኝና እንዴ ወፍጮ ቤት ትመጫለሽ እንዴ አለች። ዋይ ናት? ዘመናዊነት ሴትነትን መካድ ነው እንዴ? አልበላም፣ አላስፈጭም። ሲዳት እናንተ የምትጠብቁብን ፐርፎርማንስ አለ። ኦተንቲክ እንዳንሆን ታረጉናላችሁ። ከዛ በኋላ ሳንወድ በግዳችን ቆዳችን ይጠበናል። በቃ ቆዳችን ይጠበናል። በስክሪን ከታየንማ በቃ ሳር ቅጠሉ ስለኛ የሚያወራ እኮ ነው ይመስለን። ስንሄድ ስንወጣ ስንገባ ምናምን ብለን ነው እኮ የምንሄደው። ዋይ? እናንተው ራሳችሁ የሆነ ኤክስፔክቴሽን አስቀምጣችሁብናል። በሚያሳዝነው ሁኔታ የምታከብሩን እናንተ፣ ጉራችንን የምንነዛው እናንተ ላይ። ሰው የሚያደርገን የእናንተ እይታ፣ ጉራችንን የምንነዛው እናንተ ላይ። እናንተኑ ለምነን እንቆማለን፣ ከዛ እናንተው ላይ ጉራችንን እንነዛለን። እናንተው ላይ ጉራችንን እንነዛለን። you need to wake up። ይኸውላችሁ ኢንፍሉዌንሰር ካልቸር እንደማያዋጣ ገብቷቸው አሜሪካን ሀገር አብዛኛው ሴቶች 9 to 5 ገብተዋል። በቃ ይሄ ወደ ኖርማል ስራ ተመልሰዋል። ለምን? አይሆንም፣ በቃ አያዋጣም። ሰው አቴንሽኑን ዳይቨርት እያደረገባቸው መጣ። እኛ we need to divert the attention። በቃ ቢዝነስ ቢከፍቱ የእናንተ ገንዘብ፣ ላይፍ ቢሰካላቸው የእናንተ ገንዘብ ነው። እርግጠኛውን የምናገር 3 ወር 6 ወር ኢንተርኔት ቢጠፋ ቲክቶክ ቢጠፋ እንዳለ እንደዚህ ግራውንድ ፕላስ 1 ምናምን ላይ ሆንን ያሉት መሬት እንደሚወርዱና ከህዝቡ እኩል እንደሚመላለሱ እርግጠኛ ነኝ። ስለዚህ የሆነ የተሰጣቸው አቴንሽን ፐርፎርመር እንዲሆኑ አድርጓቸዋል። አብዛኞቹ the only thing they have ያላቸው አንድ ነገር ከዚህ ቤት ብዬቻለሁ። አብዛኞቹ ሲገቡ አዲስ ቤት ሲከራዩ፣ ትልቅ ቤት ሲከራዩ ያላቸው ነገር የቤት ኪራይ ነው። the rest ስፖንሰር ነው። በቃ ሶፋ ቢገዙ በስፖንሰር ነው፣ ዳይኒንግ ቢገዙ በስፖንሰር ነው፣ ሁሉ ነገር ስፖንሰር ነው። ከዛ በኋላ እናንተ ደግሞ ዋው they made it. how do they made it? ያንተው እይታ፣ ያንተው ገንዘብ፣ ያንተው ሰዓት። you know you are the product. እናንተ እኮ ናችሁ ፕሮዳክቱ። እናንተን እኮ ነው የምንሸጠው። እናንተኑ ነው የምናታልለው። በጣም በሚያሳፍር ሁኔታ እናንተው ራሳችሁ ኮምፓሪዥን ላይ ትገባላችሁ። በጣም በሚያሳዝን ሁኔታ እናንተው ሪፖስት አርጋችሁ፣ እናንተው ሼር አርጋችሁ፣ እናንተ ታብታብ አርጋችሁላቸው ገንዘብ ሜክ ካረጉ በኋላ እናንተው ራሳችሁ ግን ህይወታችሁን ከነሱ ጋር ታወዳድራላችሁ። ከዛ በኋላ እነሱ በጣም ጥለዋችሁ የሄዱ ሲመስላችሁ ዲፕሬስድ ትሆናላችሁ። በቃ ሰው ሁሉ እኮ እንዲሆነ እኔ ብቻዬን ቀረው። ኖ፣ እናንተ ስክሪን ላይ ካለው ህይወት ጋር እየተወዳደራችሁ ነው። ኮምፔር እያረጋችሁ ነው ከነሱ ጋር። እናንተው ሰው ካረጋችኋቸው ሰዎች ጋር ራሳችሁን ኮምፔር እያረጋችሁ ነው። not everybody needs to be rich by the way። ሁሉም ሰው ገንዘብ ሊኖረው አይጠበቅበትም። ሁሉም ሰው ሀብታም ሊሆን አይጠበቅበትም። ሁሉም ሰው መኪና ሊነዳ አይጠበቅበትም። for that matter በቃ በልክ መኖር ነው እኮ። ወይኔ they make it እንትናም ቤት ገዛች። ኧረ ገዛች 3 ዓመት እኮ እንዲህ ናት። you will see እንደምትገባና እንደማትገባ። I think by now ማስታወቂያና መግዛትን የምትለዩ ይመስለኛል። እንትና እኮ እንዲህ ገዛች፣ መኪና ምናምን ገዛች። ብድር የሚባል ነገር አለ።
ኦኬ ሶ ህይወታችሁን ከነሱ ጋር ኮምፔር አታድርጉ። እናንተ አንፊልተርድ የሆነ ህይወት ነው የምትኖሩት። ቤታችሁ ቆሻሻ ምናምን ቢሆን ይታያል። እነሱ እሱን አያሳዩአችሁ። of all the things በእናንተና በእነሱ መካከል ያለው ልዩነት ምንድን ነው መሰላችሁ? እነሱ በጣም ደፋር ናቸው፣ እናንተ ደግሞ ሀፍረት አለባችሁ። እናንተ ሼም ይዛችኋል። እኔ ሶሻል ሚዲያ ላይ ማስታወቂያ እንደሚሰራ ለማኝ ሰው አላቅም። ማስታወቂያ እንደሚሰሩ ለማኞች አይቻላቅም። ለሚታየሉ ይሆን ማስታወቂያ ሲሰሩ የሚያምርባቸው ሰዎች አሉ። ማስታወቂያ እንዳልሆነ የምታስቡ ሰዎች አሉ። ለምሳሌ ቴዎድሮስ የሚባለው ልጅ ወይኔ ጌታ ሆይ፣ እኔ ፌስቡክ ላይ ነው የማየው፣ ቲክቶክ ላይ ይኑረው አይኑረው አላቅም። ማስታወቂያ የማይመስል ማስታወቂያ ነው የሚሰራው። ቢካዝ ሂዝ ቬሪ ታለንትድ እና እየሳቃችሁ ምናምን ማስታወቂያ እንደሆነ ነው የምታውቁት ቆይታችሁ ማለት ነው። ሂዝ ጀስት አን አርቲስት። በቃ በጣም ያስቃል፣ በጣም ጎበዝ ነው። ሁሉም ማስታወቂያ ሰሪዎች እኮ ሲጀምሩ ኮፒ ሊንክ አድርጉልኝ ብለው ነው የሚጀምሩት። ዴር ቤጊንግ ዩ። ከዛም በኋላ መኪና እንዲያሉ ምናምን ይነዳሉ። ፕሊዝ አትሊስት ዩ ናት ዳት እንትን ፕሊዝ ማለት ማስታወቂያ ይመጣል እኮ። ማስታወቂያ ሲመጣ እንደዚህ አድርገሽ ስሪልን እንደዚህ ምናምን ተብሎ ፕሪኮንዲሽን ቅድመ ሁኔታ ምናምን ይሰጣችኋል፣ ገለጻ ይደረግላችኋል። ኖ ፕሊዝ ትምክቴን ከሚነካ እንደው ሞቴ ይሻለኛል ብሏል ጳውሎስ። the thing about it ዲሰፕሽንን መዝራት አልፈልግም። ገንዘቡ ደስ ይላል፣ አዎ በጣም ደስ ይላል። ግን አልቲሜትሊ ሌላ ፐርፐዝ አለ፣ ከገንዘብ ከማግኘት ያለፈ ሌላ ፐርፐዝ አለ። ሶ እናንተው ተወዳዳሪ፣ እናንተው ደግሞ ልትወዳደሯቸው የምትፈልጓቸውን ደፋር ሰዎች ሰው ያደረጋችኋቸው እናንተ ናችሁ። ኦንሊ ዲፍረንስ በእናንተና በእነሱ መካከል ያለው ዲፍረንስ እናንተ ደፋር ነበሩ፣ እናንተ ደፋር አይደላችሁም። እና አልቲሜትሊ አንድ ነገር ልንገራችሁ፣ ሁላችንም ገንዘብ ማግኘት አይጠበቅብንም፣ ሁላችንም ሀብታም መሆን አይጠበቅብንም። በልክ መኖር የሚባል ነገር አለ። ራሳችንን ሽጠን፣ ክብራችንን ሽጠን፣ ኢሜጃችንን ሽጠን፣ እሴቶቻችንን ሽጠን ገንዘብ ማግኘት አይጠበቅብንም። እውነት በመጠን መኖር የሚባል ነገር አለ። እውነት ሲሪየስሊ ማለት የሆነ ነገር ስታገኙም እዛው ሳታገኙም እዛው አይነት ህይወትን መልመድ አለባችሁ። የሆነ ነገር ማድረግ ደስ ይላል። አዎ ከተገኘ ሰየው፣ ካልተገኘ ግን ግድ አይደለም። ሰው ራርቶላቸው ሰው እንደው ፎር ሰም ሪዝን ታስቁኛላችሁ ብሏቸው አቴንሽን የሰጣቸው ሰዎች ናቸው አሁን ሰው ላይ ሊመጻደቁ የሚፈልጉ። እህት አለ ወንድም አለ ለምናችሁ ነው ይሄን ምስኪን ህዝብን ለምናችሁ ነው። መኪና ብትገዙ የተሻለ ህይወት ብትኖሩ ለምናችሁት ነው። ኮፒ ሊንክ አድርጉልኝ ብላችሁ ነው። 15 ጊዜ ኮፒ ሊንክ አድርጉ እባካችሁ፣ ማስታወቂያ አሰሩኝ፣ በቃ ከዚህ ህይወት እንደወጣ ምናምን ብላችሁ ይሄ ህዝብ ቸርነት ሲያደርግላችሁ ህዝቡ ላይ መመጻደቅ ፌር አይደለም። እና እዚህ ጋር የተቀመጣችሁ ደግሞ እንትና ጥሎኝ ሄደ፣ እንትና እኮ በቃ ህይወቱ ምናምን የምትሉት ነገር እንደምታስቡት አይደለም። ጓዳ ጎድጓዳውን አላያችሁትም። እሺ ካሜራውን አዙሬ ምስቅልቅሌ ላሳያችሁ። እዛር ኦኬ። ከእናንተ ኦተንቲክ ላይፍ ጋር ፐርፎርመንስን ኮምፔር አታድርጉ። እናንተው ሀብታም አድርጓቸው፣ እናንተ ገንዘብ እንዲያገኙ አድርጓቸው ከነሱ ጋር አትወዳደሩ። አልቲሜትሊ ደግሞ በመጠን መኖር ኢዝ ኦኬ። በወር 25,000 በወር 50,000 በወር 30,000 ማግኘት ኢዝ ኦኬ። የተሻለ ነገር መስራት ጥሩ ነው። ግን ደግሞ ቫልዩዎቻችሁን እሴቶቻችሁን የማትሸጡበትን አይነት ህይወት መምረጥም ጥሩ ነው። ግዴታ ኢንፍሉዌንሰር መሆን አይጠበቅብንም። ከሰው ጋር ኮምፒት አታድርጉ። እናንተ ኦተንቲክ የሆነ ህይወት ነው ያላችሁ፣ መሬት ላይ ያለ ህይወት ነው። እነሱ ፐርፎርም እያደረጉ ነው ያሉት። የምታስቡት በቀላሉ የመጣ ነገር የለም። ወይ ቫልዩዎቻቸውን ሸጠው ነው፣ ወይ ክብራቸውን ሸጠው ነው፣ ወይ አይደንቲቲያቸውን ሸጠው ነው። ሁሌ ከሁሉ ጋር የሚስማማ ሰው አታውቁም። ይችም ስትመጣ ከዚች ጋር፣ ያችም ስትመጣ ከዛች ጋር የሚስማማ ሰው አታውቁም። በቃ አይደንቲቲዎቻቸውን ሽጠዋል። በቃ ጀስት ቱ ጌት መኒ አዝ አ ፐርሰን አይደንቲቲ ያላችሁ አይደል? አይደንቲቲያችሁን ሜንቴን አድርጋችሁ የማያስኬዳችሁ ነገር ምንድነው የሚያደርግላችሁ? እንትናም ስትመጣ ከእንትና ጋር፣ እንትናም ሲመጣ ከእንትና ጋር እንድትሆኑ የሚያደርጋችሁ ፕሊዘር ማንነት ካላችሁ ገንዘብ ባይኖራችሁ እኮ ነው የሚሻለው። አሁን አልቲሜትሊ ሰው እያደረገ ያለው ሁሉን
ነገር ሽጦ ክብሩን ማንነቱን እሴቱን ሁሉ ሽጦ ገንዘብ ነው ማግኘት የሚፈልገው we not meant to have ገንዘብ እኮ አይደለም አልቲሜት ግቡ ገንዘብ ህይወትን ያቀላል ከዛስ በኋላ that's the question ይሄን ቪዲዮ አንድ ቆይቻለሁ ፌስቡክ ላይ ካገኘሁትና ላሳያችሁ ፈልጋለሁ ዳዊት ድሪምስ ጋር ቀርበው ህዝቡን ካነቃቁ ሰዎች ውስጥ 5ቱ በተለይም 3ቱ በወንጀል ተጠርጥረው እስር ቤት ሲገኙ አንደኛዋ ከእስር ቤት ከወጣች በኋላ ሀገር ጥላ ጠፍታለች 2ቱ ደግሞ የዘረፏቸው ሰዎች ማስረጃ በማቅረብ በአደባባይ ያለቀሱ ወንጅሏቸዋል አንድ ባንድ እንመለከታቸው አንደኛ መንሱር ጀማል ዳዊት ድሪምስ ጋር ቀርበው ከ3 ከ5 ዓመት በኋላ ፓርላማ ከተቀላቀልኩ በኋላ ከ5 ከ6 ዓመት ምርጫ በኋላ በእርግጠኝነት ፕሬዝዳንት ሆናለሁ ፕሬዝዳንት ሚስተር መንሱር ጀማል ብላችሁ ትጠሩኛላችሁ ብሎ ህዝቡን ሲያነቃቃ የነበረው ግለሰብ ለፕሬዝዳንትነት ራሴን አወዳደራለሁ ማለት ነው በእርግጠኝነት ነው የምነግራችሁ ዛሬ ያያችሁት መንሱር ሚስተር ፕሬዝዳንት ብላችሁ እንደምትመጡ እርግጠኛ ነኝ ከ1000 በላይ አባወራዎች በተጨበረበሩበት ከ1.9 ቢሊዮን ብር በላይ በተዘረፈበትና ከ7000 ገጽ በላይ ማስረጃ በቀረበበት በፊንቴክ ኢንቨስትመንት ግሩፕ ተጠርጥሮ እስር ቤት ይገኛል ሁለተኛ ወንድም ካሊድ አድነነ ከማቱ እሱም እንዲሁ በፊንቴክ ኢንቨስትመንት ግሩፕ ተጠርጥሮ በእስር ቤት ነው የሚገኘው ሶስተኛ በረከት ገበሬዋ ገበሬ ማለት ቤተ መንግስትም ብትሄዱ ሆስፒታልም ብትሄዱ አየር መንገድን ፍሌላይም ብትወጡ የኢትዮጵያን የግብርና ታሪክ ሙሉ ለሙሉ ቀይራለሁ ብላ ከአየርላንድ ወደ ኢትዮጵያ መታ የነበረችው በረከት ገበሬዋ በተለያዩ ወንጀሎች ተጠርጥራ እስር ቤት ከገባች በኋላ ከእስር ቤት ከተለቀቀች በኋላ በድጋሚ የፌዴራል ፖሊስ በከፍተኛ ወንጀል ከመፈልጋቸው 4 ሰዎች ውስጥ አንደኛዋ ነች ያለችበት ጠቁሙኝ ብሎ ያፋልጉኝ ማስታወቂያ ቢያወጣባትም ይህች ሴት ኢትዮጵያን ለቃ ወደ አየርላንድ ከሸሸች በኋላ ኢትዮጵያን ለቅቄ ወጥቻለሁ ከእንግዲህ በኋላ ማንንም አያገኘኝም ስትል አሾፋለች አራተኛ ነጻነት ዘነበ የያዛችሁትን ሃይማኖት መርጥ አድርጋችሁ የምትይዙ ሰው ትሆናላችሁ ወደ ሌላ የሚያስኬዳችሁ አይደለም ከዛሬ 4 ዓመት በፊት ድርጅቱ ህገወጥ ነው ተብሎ የተዘጋው ቲያንስ የሽያጭ ተቋም ውስጥ የፊት ለፊት ገጽና ከፍተኛ የሽያጭ ባለቤት የነበረው ይሄ ግለሰብ ነጻነት ዘነበ እባላለሁ ቲያንስ ኢትዮጵያ ቢዝነስ ፒኤልሲ ውስጥ ዲስትሪቢዩተር ሆኜ ከስተመር ዲስትሪቢዩተር ማለት ነው ድርጅቱ ፒራሚድ ዲስካም ነው ተብሎ ከተዘጋ በኋላ በድጋሚ ከዓመታት ቆይታ በኋላ አልፋ ብሬክ ስሩ የተባለ ሌላ የፒራሚድ ዲስካም ድርጅት ይዞ መጥቷል በቲያንስም ሆነ በአልፋ ብሬክ ስሩ ከስረናል ተዘርፈናል እያሉ በየአደባባዩ የሚያለቅሱ ሰዎች ቁጥር ቤት ይቁጠራቸው አምስተኛ ተሜታ ፒሰሪ ከባዱ ነገር ከዛ ጥቁር ወንበር ላይ ወርዶ ጥቁር ጎማ ማጠብ ነበር በከተማችን እንዲሁም በሀገር አቀፍ ደረጃ ትልቁ የታፒሰሪ ድርጅት ባለቤት ነኝ ብሎ በዳዊት ድሪምስ ጋር ቀርቦ ሲያነቃቃ የነበረው ግለሰብ ከሰሞኑ አንዲት ግለሰብ በሚዲያ መታ ተሜታ ፒሰሪ እዚህ እንዲደርስና የድርጅቱ መስራች የገንዘቡ ባለቤት እኔ ነበርኩኝ ነገር ግን እሱ ከተለወጠ በኋላ ስሙን ከገነባ በኋላ እኔን ደብድቦ ከገበያ አወጣኝ ከገበያ ማውጣት ብቻ አይደለም እኔ ላይ በየጊዜው ድብደባ ይፈጽምብኝ ነበር ለዚህም ብቁ ማስረጃዎች አሉኝ ብላ ማስረጃዎችን አቅርባ ክሷን መስርታለች ሁለቱ በፍርድ ቤት ምንም እንኳን ወንጀለኛ ባይባሉም ነገር ግን 3ቱ በወንጀል ተጠርጥረው ሁለቱ በእስር ቤት የሚገኙ ሲሆኑ አንደኛዋ ሀገር ጥላ ጠፍታለች እንዳልኳችሁ በመጠን መኖርን ፕራዮሪታይዝ አድርጉ እንደን ያላችሁን ነገር አክብራችሁ መኖር ፕራዮሪታይዝ አድርጉ እዚህ ጋር መተው ሀብታሙኛለሁ ሀብታም ነን ያሉ ሰዎች ሁሉ እንደምታስቡት አይደሉም ወይ ደግሞ በመታስቡበት መንገድ አይደለም ሄዱት ኢንተግሪቲያችሁን ኮራፕት ማድረጋችሁ አይቀርም በቃ ክብራችሁን ኮምፕሮማይዝ ማድረጋችሁ አይቀርም ክብራችሁንም ጠብቃችሁ ኢንፍሉዌንሰር ሆናችሁ ገንዘብ መስራትም አይሆንም በሶሻል ሚዲያ ኤቲክስ አይሆንም የሆነ ማስመሰል የሚጠበቅባችሁ ነገር አለ የሆነ ውሸት መዋሸት የሚገባችሁ ነገር አለ አያምርም በጣም ይወደድኩት በጣም ያምራል ብላችሁ ዲሲቭ ማድረግ አለባችሁ የማያምረው ነው እኮ በቃ this is how manipulation works ኦተንቲክ ሆናችሁ አይሆንም ሶሻል ሚዲያ ላይ አይሆንም ኢንፍሉዌንሰር ለመሆን ኦተንቲክ መሆን ትንሽ ከባድ ነው ለምን ብዙ ሰዎችን ልታናድዱ ትችላላችሁ ከምታናድዱ ደግሞ ፕሊዝ እያደረጋችሁ መኖር ትፈልጋላችሁ ላይፍ ስታይላችሁን የሚደጉም ነገር ልትፈልጉ ትችላላችሁ ከተመቻችሁ እቺን ሴትዮ ብታዩት ደስ ይለኛል ድሮ ከታተላት ነበር ማለት the whole luxury the whole የሆነ ክላስ ሜንቴን ማድረግ in a end it's empty ያለች 40 ላይ ስትደርስ it's empty ዋናው ኦተንቲክ መሆን ነው አቴንሽን ትራፕ ውስጥ አለመግባት ነው የምትፈልጉትን ነገር መስራት ነው ምናምን ብላ ብዙ ያወራችሁ ታሪክ አለ ከፈለጋችሁ ገብታችሁ ያትና የምትጋጋጡለት ነገር የምትሮጡለት ነገር ህይወቴን ይቀይረዋል ብላችሁ በጣም ስትራይቭ የምታረጉት ነገር ዋጋ የሚያስከፍላችሁ ሊሆን ይችላል ቢዩ ራሳችሁን ሆኑ ራሳችሁ ላይ ስሩ ገንዘብ ለማግኘት ብላችሁ ዋጋችሁን አትጡ ሁሉም የመጣው ሁሉ ያታላችሁ መልካም የሚመስል ነገር ያዘው ሰው ሁሉ ያታላችሁ most of all spiritual ከሆናችሁ መንፈሳዊ ከሆናችሁ ዲቴክት ማድረግ ትችላላችሁ no this doesn't work for me ማለት ትችላላችሁ እና ራሳቸውን ሽጠው እሴቶቻቸውን ሽጠው ክብራቸውን ማንነታቸውን ሽጠው መኪና ስለገዙ ቤት ገዛው ስላሏችሁ እናንተ እዛ ፓዝ ላይ መሄድ አለባችሁ ማለት አይደለም ዋጋ ያስከፍላል እናንተ ራሳችሁ እንዳትሆኑ ያረጋችኋል ያመናችሁበት እንዳትናገሩ ያረጋችኋል
አሁን ለሰምቲንግ ኦር ለሰምባዲ ብራንድ አምባሳደር በሆን እንደ ልቤ እንደዚህ አልናገርም። ለምን ኖ የካምፓኒው አይደንቲቲ ምናምን ይባላል። ስለዚህ ነፃ ሆናችሁ መኖር አትችሉም። የሆነ ማስታወቂያ ከሰራዋል እንደዚህማ ማለት የለብኝም እንትን ምናምን ትላላችሁ። ሶ የራሳችሁን ህይወት ጄኒውን የሆነውን ህይወታችሁን ከሶሻል ሚዲያ ኢንፍሉዌንሰሮች ጋር አታወዳድሩ። እነሱ ለምነው ነው፣ እናንተ ደግሞ ለፍታችሁና ሰርታችሁ ነው። that's the only difference። በቃ እባካችሁ ኮፒ ሊንክ አድርጉልኝ፣ እንትን አድርጉልኝ፣ ታብታብ አድርጉልኝ ተብሎ ተለምኖ ነው። እናንተ ደግሞ ሰርታችሁና ለፍታችሁ ነው። አታወዳድሩ። and most of all በቃ በልክ በመጠን መኖር ልመዱ። it's okay 2-3 ዩማና ለማድረግ it's okay። በየቀኑ ልብስ አለመግዛት it's okay። ultimately እሱም አይደለም አላማችን፣ እሱም አይደለም የምንኖርለት ነገር። ራሳችሁን ወዳችሁ ራሳችሁን ጠብቃችሁ ባላችሁ ነገር ከኖራችሁ ይበቃል። እና do not be trapped። እዚህ ጋር ግን ሳላወራው ዝም ብል በጣም ቅር የሚለኝ ነገር መኪና ሲገዙ ቤት ገዛሁላት መኪና ገዛሁላት ምናምን ሲሉና ሰርፕራይዝ አረኳት ሲሉ የምታምኑ ከሆነ በጣም ህፃናቶች ናችሁ ማለት ነው። በጣም ህፃናቶች ናችሁ። መጸዳጃ ቤት ሲገቡ የሚነጋገሩ ሰዎች መኪናን የሚያክል ነገር ሰርፕራይዝ ሊያረጋት ሲሞክር አታውቅም። it's all planned። የሆነ ነገር ገዛውላት አልገዛላትም፣ ስፖንሰር ተደርጎ ነው፣ ማስታወቂያ ስራ ተብሎ ነው። ከኪሳቸው የሚያወጡት ጥቂት ነገር ነው። እንደኛ አይደለም። እንደኛ ሁሉን ገዝተው አይደለም። ከኪሳቸው የሚያወጡት ጥቂት ነገር ነው። ለቤቢ እንትን ሰርፕራይዝ ላርጋት ማስታወቂያ ሊሰራ ነው። ከኪሱ እያወጣ አይደለም። ኦኬ መኪና ሰርፕራይዝ አረኳት። መኪናን የሚያክል ነገር ሰርፕራይዝ የማይሆነውን እና do not be fooled። ይሄ ሌክዠሪ ነገር ሲያሳዩአችሁ እንትን ገዛውላት እንትን ገዛው ማስታወቂያ እየሰሩ ነው። መኪና ገዛ ሳያማክራት መኪና ሰርፕራይዝ ያረጋት አላያረግም። ትሪፕ ሲወጡ አይታችኋል። ቫኬሽን ምናምን ሲወጡ አይታችኋል። አንደኛ ማስታወቂያ ነው፣ ሁለተኛ ደግሞ የሰራችው የገንዘቧ ውጤት ነው። አንዳንድ ጊዜ ባሎቻቸው ሶሻል ሚዲያ ላይ አክቲቭ ካልሆኑ ባሎቻቸውን ይዘው ሲሄዱ ዋው እንዲያረጋላት ልትሉ ትችላላችሁ። አላረጋላትም። እሷ ናት ያረገችው። እና ፋኒ ነፍ የሆኑ ታሪኮች መቼም ቲክቶክ አካባቢ ላይ አይታችኋል። ባሎቻቸው የውጭ ዜጋ ሆነው ወይ ከሌላ ቦታ መጥተው በፍቅር ሻወር ሲያደርጓቸው ትልልቅ ስጦታ ምናምን ሲሰጧቸው አይታችኋል አይደል? ይኸውላችሁ እንደዚህ አይነት ነገር ወደ ሶሻል ሚዲያ ላይ ከመጣ ኮመርሻላይዝድ ሆኗል ማለት ነው። ለሽያጭ ነው የተቀረበው። ለሽያጭ ከቀረበ ሴቷ ናት የምታቀርበው። ሴቷ ያንን በማድረጓ አቴንሽን ታገኛለች ከእናንተ። ወይኔ እግዚአብሔር ወይ መቼ ነው እንደዚህ አይነት ባል የምትሰጠኝ እያላችሁ ቀን ከሌት ትከተሏታላችሁ። ከዛ በኋላ በእናንተ አቴንሽን ገንዘብ መስራት ትጀምራለች። ኦኬ ፎር ኖ ፐርፐዝ ሶሻል ሚዲያ ላይ የሚመጣ ሪሌሽንሽፕ የለም። የእናንተን ቫሊዴሽን ለማግኘት የእናንተን አቴንሽን ለማግኘትና ገንዘብ ለመስራት ነው። ኦኬ ስለዚህ ከእያንዳንዱ ዲሰፕሽን ጀርባ ያለውን ሀሳብ በደንብ አድርጋችሁ እዩ። እንደዚህ ስላችሁ ንጹህ ፍቅር የለም፣ ወንድና ሴት አይዋደዱም፣ ወንዶች ለሴቶቻቸው ኬር አያረጉም እያልኩ አይደለም። ግን ኦቨር ኤክስፕሌን የተደረገላችሁ በጣም እንድታዩት የተደረገ ነገር ካለ ሪሜምበር ለኮሜርሻል ፐርፐዝ ነው የቀረበው። ኤክስተንሲቭሊ በጣም ሌክዠሪ ነገር አድርገውላቸው ከተጣሉ በኋላ ስትሰሙ ግን ውፕስ ያላችሁት ነገር አለ። የሚነገራችሁን ሶሻል ሚዲያ ላይ የምታዩትን ሁሉ ባለማመን ራሳችሁን ከንዴትና ከሀዘን ጠብቁ። ራሳችሁን ኮምፔር አታድርጉ። የምታዩት ነገር ሁሉ ለንግድ ነው የቀረበው እንጂ ኦተንቲክ ላይፍ አይደለም፣ ፐርፎርመንስ ነው። እና እግዚአብሔር ከዚህ ጠብቀን ነው የምላችሁ። ጤናማ ፍቅር አለ፣ ጤናማ ቤተሰብ አለ። ለኮመርሻል ፐርፐዝ ከቀረበ ለእይታ ከቀረበ ግን ለንግድ ቀርበዋል። ለንግድ ሲቀርብ ደግሞ ተቀምሞ ነው የሚቀርበውና እሱን ነገር በደንብ አስተውሉ። ከትልልቅ ከሌክዠሪ ስጦታ ጀርባ የሆነ ካልኩሌትድ የተደረገ አቴንሽንና ገቢ ስላለ ራሳችሁን በደንብ እያሰባችሁ ነገሮችን ተከታተሉ ልላችሁ ነው። ኦኬ በፍቅር ተስፋ እንዳትቆርጡ። ፍቅር አለ፣ ትዳር አለ፣ ጥሩ ትዳር አለ፣ ጥሩ ፍቅር አለ። ነገር ግን ሶሻል ሚዲያ ላይ እዩኝ ብሎ አይወጣም። ይሄን አረግልኝ እቺን አረገችልኝ ተብሎ አይወጣም። ኦኬ እንድታስቡበት ነው። ወዳችኋለሁ።